በሀገራችን ጎዳናዎች እንዲሁም በቲቪና በስልካችን መስኮት ውብ፣ ቅንጡ እንደ ቮልክስዋገን፣ መርሴዲስ ቤንዝ፣ BMW፣ አውዲ፣ ፖርሽን ተመልክተን እንዴት ያምራል ብለን አሞካሽተን እናልፋለን። እነዚህ በረብጣ ሚሊዮን ዶላር የሚሸመቱ መኪኖች ውልደታቸው በሀገረ ጀርመን ነው። ላምበርጊኒ የጣሊያን፣ ቤንትሌ የእንግሊዝ፣ ቡጋቲ የፈረንሳይ፣ ስካኒያ የስዊድን እንደሆኑ ነው የምናውቀው። የእነዚህ ሁሉ ብራንዶች ባለቤት ግን የጀርመኑ ቮልክስዋገን ግሩፕ ነው። እንግሊዞች የሚኮሩበት ሮልስ ሮይስም ጭምር በጀርመኑ BMW ግሩፕ ባለቤትነት የሚተዳደር ነው። መኪና፣ የጦር ጀቶች እንዲሁም የጦር ታንኮችን ፈብሪካ ለዓለም ያስተዋወቀች እንዲሁም ጦርነትንም ጭምር አዘመና ያሳየች ያስተማረች አልበርት አንስታይንን ጨምሮ የሂሳብ፣ የፊዚክስ፣ የኬሚስትሪና ባዮሎጂ ጠበብት ልሂቃንን ያስመለከተችን አለፍ ብሎም ስሟን ያጠለሸ በዘረኝነት መንፈስ የሰከረ ሰይጣን የሚቀናበት አዶልፍ ሂትለር የተባለ የሀገር ሳይሆን የአጥፍቶ ጠፊዎች መሪን የተመለከትንባት ነገር ግን አሁን ያሁሉ ታሪክ ሆኖ ስሟ የኢንዱስትሪ ዕቃዎች የጥራት ልኬት ነው። በጥራት ከሷ በላይ ላሳር የተባለላት ህዝቦቿ ቢራ እንደሚወዱ እናውቃለን። የዳቦ ፍቅራቸው ግን የቢራ ፍቅራቸውን ሳይገዳደሩ አይቀርም። እድሜ ልካቸውን የዳቦ አይነት ሲፈጥሩ የኖሩ ነው የሚመስሉት። ከ3000 በላይ የዳቦ አይነቶች አሏቸው። ሙዚየም ከፍተው ዳቦ የሚያስጎበኙ የመጋገር ጥበባቸውን በዩኔስኮ የማይዳሰስ ቅርስነት ያስመዘገቡ ህዝቦች ናቸው። ቋንቋቸው ቢከብድም የኑሮ ጥራታቸው ግን ያስቀናል። የትምህርት ቤት ክፍያን በማስወደድ ዕውቀትን ሸቀጥ፣ ትምህርትን ቅንጦት ላደረጉ ሀገራት አስተማሪያቸው ናት። ትምህርት እንደምንተነፈሰው አየር ሁሉ ለሰው ዘር በነፃ ሊሰጥ የሚገባ ጸጋ እንጂ ሊነገድበት አይገባም ብላ ታምናለች። ለዚህም እምነቷ ትገዛለች። በየዓመቱ ለ450,000 የዓለም ዜጎች ነፃ የትምህርት ዕድልን ትሰጣለች። አውሮፓዊት ሀገር ናት። በአህጉረ አውሮፓ የቆዳ ስፋት 7ኛ፣ በህዝብ ብዛት 3ኛ፣ በኢኮኖሚ ደግሞ 1ኛ ላይ ተቀምጣለች። ፌዴራል ሪፐብሊክ ኦፍ ጀርመን የኢኮኖሚያ ግዝፈት ከአሜሪካና ቻይና ቀጥሎ በዓለም 3ኛ ደረጃ ላይ አስቀምጧታል። በ5.6 ትሪሊዮን ዶላር ጂዲፒ የአውሮፓን ጂዲፒ 28 ከመቶ ትሸፍናለች። ጀርመን የሚለው ስሟ ከ986 ዓ.ም ጀምሮ በግዛትነት የሚታወቅ ቢሆንም የዛሬውን ቁመና ይዛ የሀገር ማዕረግ ካገኘች ግን ገና 154 ዓመቷ ነው። እንደ አውሮፓውያኖቹ አቆጣጠር በ1971 የተመሰረተች ሀገር ናት። ዘመናዊውን የአውቶሞቲቭ ኢንዱስትሪ አመጣ የወለደች በመድኃኒት በመኪናና በማሽነሪ ምርቶች ዝነኛ የሆነች ሀገር ናት። የስደተኞች ሀገርም ትባላለች። በ2023 ለምሳሌ 1.9 ሚሊዮን ስደተኞችን ተቀብላለች። በዓለም ላይ ቢሊዮን ተመልካች ያገኘውን ቡንደስሊጋ የሷ ነው። በዛሬው ጉዟችን ሾፍ አርገናት እንመለሳለን። መገኛዋ መካከለኛው አውሮፓ ነው። 9 ጎረቤቶች አሏት። 84 ሚሊዮን ዜጎቿ በ16 ግዛቶቿ ውስጥ ይኖራሉ። የቆዳ ስፋቷ 354 ስኩዌር ኪሎ ሜትር ነው። ማነጻጸር ካስፈለገ ከኢትዮጵያ በ3 እጥፍ ታንሳለች። ዋና ከተማዋ በርሊን ትባላለች። የሀገሪቱ ትልቋ ከተማ ናት። ሃምቡርግ፣ ሙኒክና ኮሎኝ እስከ 4 ያለውን ደረጃ ይይዛሉ። የባቫሪያ ግዛት ዋና መቀመጫዋ ሙኒክ የታዋቂውና በዓለም ላይ ከ100 ሚሊዮን በላይ ደጋፊዎች ያሉት የባየር ሙኒክ እግር ኳስ ቡድን መቀመጫ ናት። 1.5 ሚሊዮን ዜጎች ይኖሩባታል። የጀርመን ባህሎች በብዛት የሚከወንባት ከተማ ናት። ኦክቶበር ፌስት አንዱ ነው። 7 ሚሊዮን የሚደርሱ የዓለም የቢራ ወዳጆች አንድ ላይ ተሰባስበው ቢራ የሚጠጡበት ዝነኛ የቢራ ፌስቲቫል ነው። ከመስከረም 20 እስከ ጥቅምት 5 ለ16 ቀናት ይካሄዳል። ፌስቲቫሉ ለሙኒክ በየዓመቱ 1.2 ቢሊዮን ዩሮ ገቢ ያመነጫል። ቢራ ምግብ እንጂ ምኑም መጠጥ ነው ብለው የሚያምኑ የጀርመን ዜጎች የሚገኙባት ከተማ ናት። የቢራ ፍቅራቸው ግን በመጠጥ ብቻ አይገደብም። የቢራ ሳውና፣ የቢራ ስፓም አላቸው። በቢራ ተዘፍዝፈው በቢራ እየታጠቡ ቢራ የሚጠጡበት። ብዙ ቢራ በመጠጣት ዓለማችን ላይ ጀርመናውያንን የሚበልጧቸው ቼክ ሪፐብሊካውያን ብቻ ናቸው። በጀርመን 1500 የቢራ አይነቶች፣ 1200 የቢራ ድርጅቶች እና 5000 የቢራ ብራንዶች ይገኛሉ። ኢንዱስትሪው ለጀርመን ኢኮኖሚ በአመት የ9 ቢሊዮን ዩሮ አስተዋጽኦ ያደርጋል። የ43000 ዜጎች መኖሪያ የሆነችው ሮተንበርግ ለፊልም ቀረጻ የተሰራች የምትመስል ውብ ጥንታዊት ከተማ ናት። የወደብ ከተማዋ ሃምቡርግ በምሽት ህይወቷ ትታወቃለች። የውሃ ቦዮቿ በቁጥር ከኔዘርላንዷ አምስተርዳም ከጣሊያኗ ቬኒስም ይበልጣሉ። የአውሮፓ ማዕከላዊ ባንክ መቀመጫዋ ፍራንክፈርት ጀርመን ውስጥ ብዙም ባልተለመደ ሰማይ ጠቀስ ህንጻዎቿና በፋይናንስ ማዕከልነቷ ትለያለች።
ሌፕዚግን አዲሷ በርሊን ይሏታል። በሙዚቃ ፍቅሯ ነው የምትታወቀው። የመርሴዲስ ቤንዝ እና ፖርሽ መቀመጫ የሆነችው ስቱትጋርት የጀርመን የመኪና ዋና ከተማ ትባላለች። ጀርመን የትምህርት ሀገር ናት። ትምህርት ለሁሉም የሚል እምነት አላት። 428 ከፍተኛ የትምህርት ተቋማቶቿ በአመት 2.8 ሚሊዮን ተማሪዎችን ተቀብለው በነፃ ያስተምራሉ። ከዚህም ውስጥ 450 ሺህ የሚሆኑት ነፃ የትምህርት ዕድል ተሰጥቷቸው ጀርመን የገቡ ዓለም አቀፍ ተማሪዎች ናቸው። ጀርመን የምትሰጠውን ነፃ የትምህርት ዕድል በመጠቀም የህንድ፣ ቻይና፣ ቱርክ፣ ኦስትሪያ እና የኢራን ዜጎች በቁጥር ቅድሚያውን ይይዛሉ። ጀርመኖች ትምህርትን በነፃ ሲያቀርቡ፣ ተማሪዎች ደግሞ የኑሮን ወጪ ይሸፍናሉ። በእርግጥ ጀርመን እየተማሩ መስራት የሚችሉባት ሀገር ናት። ይህም ሁለት አማራጮች አሉት። የመጀመሪያው ተማሪዎች በተማሪ ቪዛ ብቻ በሳምንት እስከ 20 ሰዓት ተቀጥረው መስራት ይችላሉ። የሚያገኙትም ገቢ ግብር አይከፈልበትም። ሁለተኛው ደግሞ ዩኒቨርሲቲው ራሱ የስራ ዕድል ያመቻችሎታል፣ ወይም ስራው የትምህርቱ አካል ሆኖ በቋሚነት በአንድ ድርጅት ውስጥ ተቀጥረው እየሰሩ መማር ይችላሉ። የጀርመን የትምህርት ስርዓት በሀገራችን ከምናውቀው በእጅጉ ይለያል። በሴሚስተሩ ከሚሰጡ ኮርሶች የፈለጉትን መርጠው በመውሰድ የቀሩትን ለቀጣይ ሴሚስተር ይቀመጡልኝ ማለት ይችላሉ። አንዴ ዩኒቨርሲቲው ከተቀበሉት እና ለሌላ ሴሚስተር መመዝገቡን ካረጋገጡ ሌክቸረር ለመከታተል ዩኒቨርሲቲ መመላለስ ግዴታ አይደለም። በአካል መገኘት አስገዳጅ የሚያደርጉ የላብራቶሪ የቋንቋና የወርክሾፕ ጊዜ ከሌሎት በቤቱ እያጠኑ ለፈተና መምጣት ይችላሉ። በሴሚስተሩ መጨረሻ ግን ቀጣይ ጣፈንታውን የሚወስን የ2 ሳምንት ፈተና ይጠብቆታል። መርሳት የሌለበት ታዲያ የዩኒቨርሲቲው ተማሪ መሆኑ ብቻ ፈተና ያስቀምጦትም። ፈተና ለመቀመጥ እንደ አዲስ መመዝገብ ይኖርቦታል። እንዲህ ለቀቅ ባለው የትምህርት አሰጣጣቸው ምክንያት ተማሪዎች በዩኒቨርሲቲ አካባቢ ስለማይቆዩ በሌላው ዓለም የምናውቀው አይነት የዩኒቨርሲቲ ማህበራዊ ህይወት በጀርመን እምብዛም የተለመደ አይደለም። ዓለም ከተባለ ቀድሞ የተዋወቁ ጓደኞች በቀደመ ግንኙነታቸው ዙሪያ የሚመሰርቱት የጓደኝነት ህይወት ነው። አንዳንድ መቀራረብን የሚያበረታቱ የዩኒቨርሲቲ ክበቦች ቢኖሩም እነሱም መቀላቀሉም ቢሆን ለኢንተርናሽናል ተማሪዎች ቀላል አይደለም። ጀርመን በየአመቱ 400,000 ሰራተኞች ወደ ሀገሯ እንዲገቡ ትፈልጋለች። ይህንን እድል ለመጠቀም 2.3 ሚሊዮን የዓለም ዜጎች በየአመቱ የቪዛ ጥያቄ ያቀርባሉ። ችግሩ ግን ጀርመን የቴክኖሎጂ አምራች ብትሆንም የቴክኖሎጂ አጠቃቀሟ ለአራያነት የሚያበቃ አይደለም። በመንግስት ተቋማት በኦንላይን የሚያልቁ ጉዳዮች ጥቂት ናቸው። በተለይ የቪዛ ፕሮሰሳቸው አሰልቺ ነው። በአካል ኤምባሲ መገኘት፣ አሰልቺ የሆኑ ረጃጅም ቅጾችን መሙላት፣ ተደጋጋሚ ቀጠሮችን ማለፍና ቀጥተኛ ከሆነ የጀርመናዊ ባህሪ ጋር መጋፈጥ ይጠይቃል። በእርግጥ ከመሸም ቢሆን ከጃንዋሪ 1 2025 ጀምሮ የቪዛ ፕሮሰሳቸውን ወደ ኦንላይን ቀይረውታል። ይህም ለስራ፣ ለትምህርት፣ ለስልጠናና ከቤተሰብ ጋር ለመቀላቀል የቪዛ ጥያቄ ለሚያቀርቡ የጀርመን ተጓዦች የምስራች ነው። ከዚህ በኋላ በአካል ኤምባሲ መገኘት የሚጠበቅቦ ለኢንተርቪው እና ለአሻራ ሲቀጠሩ ብቻ ነው። የጀርመን ቀዳሚው ደካማዋ ጎኗ ቋንቋ ነው ማለት ይቻላል። በእርግጥ አብዛኞቹ ጀርመናውያን እንግሊዘኛ ማውራት ይችላሉ። ሆኖም በገዛ ሀገራችን ስደትን መርጠው ከመጡ ዜጎች ጋር እንግሊዘኛ ለማውራት የምንገደደው ምን ተዳችን ይላሉ። ብዙዎቹ ከክፋት ሳይሆን ስደተኞች የእነሱን ቋንቋ እንዲለምዱት ካላቸው ፍላጎት የተነሳ ነው። ቋንቋቸውን ለመልመድ የሚጥሩ ሰዎችን ለማገዝ ያላቸው ፍላጎት ይህንን ያሳያል። ቋንቋቸውን በደንብ ባይችሉ እንኳን ጥረት ካሳዩ ቀጣጥረው ለመስማት የእርዳታ እጃቸውን ለመዘርጋት አይቸገሩም። ጀርመንኛ ካልቻሉ ግን ህይወት በጀርመን ቀላል አትሆንም። ችግሩ ቋንቋቸው ህይወትን ቢያቀልም ለመልመድ ግን ቀላል አይደለም። 35 አይነት ዘዬዎች አሉት። 60 ከመቶ ከእንግሊዘኛ ጋር ይመሳሰላል ቢባልም ድምጸቱ ግን ግራ ማጋባቱ አይቀርም። እንደምንም ከቻሉት ግን ከጀርመን አልፈው በኦስትሪያ፣ በስዊዘርላንድ እና በሉክዘምበርግ ብሔራዊ ቋንቋ ሆኖ ስለሚያገለግል አማራጮትን ያሰፋሉታል። በጀርመንም ቢሆን በየትኛውም የመንግስት ተቋም ተገኝተው መንግስታዊ ጉዳዮችን ለመጨረስ በቶሎ ስራ አግኝተው ለመቀጠር በዕለት ተዕለት ህይወቶ በካፌ፣ በሬስቶራንት፣ በሱፐርማርኬት ሕክምና ለማግኘት፣ ቤት ለመከራየት፣ የባንክ አካውንት ለመክፈት፣ በተለይ ኑሮ ትናንሽ የጀርመን ከተሞች ከሆነ ለእያንዳንዱ እንቅስቃሴዎት ቋንቋውን መቻል ግዴታ ይሆንቦታል። ጀርመኖች አፍጠው ሲያዩ ለይሉኝታ ታክል አይናቸውን አይሰብሩም። እርሶ ፊቶትን ካላዞሩ በቀር። በእርግጥ በሀገራችንም ቢሆን ይህ ሊያጋጥሞት ይችላል።
ከፊት ለፊቱ ያለን ሰው ሾፍ አድርጎ ማለፍ። ሆኖም ፈረንጆች ለምንም ነገር ግድ አይሰጣቸውም ሲባል ነውና የምናውቀው በፈረንጆች ሀገር ይህ ይገጥመናል ብለን አንጠብቅም። በተለይም በጀርመን በሚኖረን የመጀመሪያዎቹ ሳምንታት ምን አይተውብኝ ይሆን ብለው ቤት እስኪደርሱ ሊቸኩሉ ወይም የስልኮትን ካሜራ ከፍተው ፊቶትን ደጋግመው ሊመለከቱ ይችላሉ። ይህ ያጋጠሙት ባቡር ውስጥ ከሆነ ደግሞ ሲፋጠጡ መዋል ነው። ይህ የአዳዲስ ገቢዎች ሁሉ ገጠመኝ ነውና እንዳይደናበሩ። ምናልባትም ጀርመን ሄደው ይህ ካላስተዋሉ እድለኛ ኖት ማለት ነው። ጀርመን የእግር ኳስ ሀገር ናት። የሀገሪቱ ከፍተኛ የእግር ኳስ ውድድር ቡንደስሊጋ ይባላል። እኛ በቲቪ መስኮት የምንመለከታቸው ከ100 ሚሊዮን በላይ ደጋፊ ያሏቸው ባየር ሙኒክ እና ቦሩሲያ ዶርትሙንድ የጀርመን ክለቦች ናቸው። ጀርመን ከዚህ ግዙፍ ቢሊዮን ተመልካች ካለው ኢንዱስትሪ በ2023-2024 የውድድር ዘመን 5.87 ቢሊዮን ዩሮ ግብር አግኝታለች። የጀርመን ቡንደስሊጋ ከተጀመረ ጊዜ አንስቶ ባየር ሙኒክ 33 ጊዜ በማሸነፍ ቀዳሚ ሲሆን ቦሩሲያ ዶርትሙንድ፣ ስቱትጋርት፣ ቦሩሲያ ሞንቼግላድባህ፣ ባየር ሊቨርኩሰን የመሳሰሉ ክለቦች ውድድሩን በተደጋጋሚ ማሸነፍ ችለዋል። ቡንደስሊጋ የጀርመን መታወቂያ ከመሆንም አልፎ ጀርመን ዓለም ላይ ያሉ ከሚባሉ ብሔራዊ ቡድኖች ተርታ እንድትሰለፍ አድርጓታል። የጀርመን ብሔራዊ ቡድን በዓለም ዋንጫ ላይ በጣም ስኬታማ ከሆኑ ብሔራዊ ቡድኖች መካከል አንዱ ሲሆን 4 ጊዜ የዓለም ዋንጫን በማሳካት ከብራዚል ብሔራዊ ቡድን በመቀጠል የዓለም ዋንጫን በማሸነፍ ሁለተኛው ብሔራዊ ቡድን ነው። ሁለተኛና ሶስተኛ ሆነው 4 ጊዜን በመጨረስ ትልቅ ታሪክን በዓለም እግር ኳስ ላይ ማሳረፍ ችለዋል። ጀርመን አዲዳስ እና ፑማ የተሰኙ ተቀናቃኝ የስፖርት ትጥቅ አምራች ድርጅት ሀገርም ናት። ሁለቱ ብራንዶች የአንድ ሀገር ብቻ ሳይሆኑ የአንድ ከተማ ያውም በሁለት ወንድማማቾች የተመሰረቱ ድርጅቶች ናቸው። ሆኖም ድርጅቶቹ በጠላትነት ወንድማማቾቹ በነፍስ በመፈላለግ ነው የሚታወቁት። ጠላትነታቸው ከነሱ አልፎ የከተማ ነዋሪ ለሁለት የከፈለ ነው። ወንድማማቾቹ አዶልፍ እና ሩዶልፍ ዳዝለር ይባላሉ። አዶልፍ ዳዝለር የአዲዳስ፣ ሩዶልፍ ዳዝለር ደግሞ የፑማ መስራች ናቸው። የደሃ ልጆች ነበሩ። አባታቸው ጫማ በመስፋት እናታቸው ልብስ በማጠብ የሚተዳደሩ። ህይወት ግን ሁሌም በነበረችበት አትቀጥልም። አዶልፍ የአባቱን ሙያ በመውረስ ጫማ ማምረት ጀመረ። ወንድሙ ሩዶልፍ ጫማዎቹን በመሸጥ ተቀላቀለው። ፈጠራን አክለውበት በ1924 የአትሌቲክስ ጫማ የሚያመርት ፋብሪካ ከፈቱ። አዶልፍ ሂትለር ወደ ስልጣን ሲመጣ ታሪካቸው ተቀየረ። ለፓርቲው ፕሮግራም ማስፋፊያ ሲል ሂትለር ስፖርትን መደገፍ ሲጀምር ወንድማማቾቹ የጫማ ቢዝነሳቸው ደራላቸው። እንደ አውሮፓውያኖቹ አቆጣጠር በ1936 ጀርመን ኦሎምፒክን የማዘጋጀት እድል አገኘች። ወቅቱ ኦሎምፒክ ለመጀመሪያ ጊዜ በቀጥታ የቴሌቪዥን ስርጭት ሽፋን ያገኘበት ነበር። ወንድማማቾቹ ከጀርመን አልፈው ምርቶቻቸውን ለዓለም ያሳዩበት ሆነ። ቢዝነሳቸው እየሰፋ ሲሄድ ግን በሁለቱ መካከል የነበረው አለመግባባት እኩል እየሰፋ ሄደ። አዶልፍ የጫማ፣ ሩዶልፍ ደግሞ እሳት የላሰ የሽያጭ ባለሙያዎች ናቸው። አዶልፍ ትኩረታችን ምርት ላይ ይሁን ሲል ሩዶልፍ ማርኬቲንግ መናቅ ነው ወይ ይለዋል። በዚህ መልኩ የጀመረው ልዩነታቸው ተካሮ ወደ ጠላትነት ተቀየረ። በሽርክና መቀጠል የማይቻልበት ደረጃ ላይ ሲደርሱ በ1948 ድርጅታቸውን ተከፋፈሉ። በዛው በተወለዱበትና ፋብሪካቸው በሚገኝበት ከተማ አዶልፍ አዲዳስን፣ ሩዶልፍ ፑማ የተባሉ ድርጅቶችን ከፈቱ። ከዚህ በኋላ የነበረው ህይወታቸው አንዳቸውን ለማጥፋት ምንም የሚያደርጉበት ነበር። ወንድማማቾቹ ድርጅታቸውን ሲከፋፈሉ ሰራተኞቹ ወደ ፈለጉበት ድርጅት እንዲቀላቀሉ እድል ተሰጣቸው። በዛ የሚሉት የምርት ክፍል ሰራተኞች አዲዳስን፣ የሽያጭና የማርኬቲንግ ክፍል ሰራተኞች ደግሞ ፑማን መረጡ። ከተማዋ በአንድ ትልቅ ወንዝ የምትከፈል ሲሆን ወንዙን ተሻግሮ አዲዳስ፣ ከወንዙ ወዲያ የፑማ ፋብሪካዎች ተከፈቱ። በዚህ ምክንያት የአንድ ከተማ ነዋሪዎች የሁለቱ ድርጅት ሰራተኞች ልክ እንደ ወንድማማቾቹ ሁሉ ባላንጣዎች ሆኑ። ድርጅቶቹ በየአካባቢያቸው ለሚገኙ ነዋሪዎች የስራ ዕድል ከመፍጠር ባለፈ ለልጆቻቸው ትምህርት ቤትም ከፈቱ። ይህም ተቀናቃኝነቱን ከቤተሰብ አልፎ ወደ ልጆቻቸው ወሰደው። በአዲዳስ ወገን ያሉት የፑማን፣ በፑማ ወገን ያሉትም የአዲዳስን ጫማ ማድረግ ወንጀል አደረጉ። በከተማዋ ወዳጅነትን ለመመስረት ቀድሞ የሚታየው ጫማ ሆነ። ከነገሩ ጾም ደሩ ያሉት የከተማ ከንቲባ ለማንም አለመወገናቸውን ለማሳየት አንድ እግር ከአዲዳስ አንድ እግር ከፑማ ማድረግ ጀመሩ። በ1968 ኦሎምፒክ ፔሌን ለማስፈረም የሄዱበት ርቀት አንዳቸውን ለመጣል ምን ያህል እንደሰሩ ያሳያል። የምርቶቻቸውን ጥራት ከማሻሻል ይልቅ ገንዘባቸውን ፉክክር ላይ መበተናቸው ሁለቱንም ድርጅቶች ኪሳራ ውስጥ እንዲዘፈቁ አደረገ። በ1989ም አዲዳስ እና ፑማ በአክሲዮን መልክ ተሽጠው ከወንድማማቾቹ ቤተሰብ እጅ ወጡ።
የወንድማማቾቹና የከተማዋ ጠላትነት ግን ዛሬም ድረስ የቀጠለ ነው። የፑማው መስራች ሩዶልፍ በካንሰር ህመም ሲሞት ወንድሙ አዶልፍ ቀብሩ ላይ አልተገኘም ነበር። ጀርመን 2022 ላይ በወጣው መረጃ መሰረት ከቻይና፣ አሜሪካና ጃፓን በመቀጠል አራተኛ የመኪና አምራች ሀገር ተብላለች። በ2022 ጀርመን 4.6 ሚሊዮን መኪናዎችን አምርታ በመሸጥ ከ500 ቢሊዮን ዩሮ በላይ ገቢ አግኝታለች። ይህም ከጀርመን አጠቃላይ ገቢ 10 በመቶውን ይይዛል። ጀርመን በሜዲካል ዘርፉም በዓለም ላይ ትልቅ ተጽዕኖ መፍጠር የቻለች ሀገር ናት። 2024 ላይ በወጣው መረጃ መሰረት ከአሜሪካና ቻይና በመቀጠል የሜዲካል ፕሮዳክሽኖችን በመሸጥ ሶስተኛ ደረጃ ላይ ተቀምጠዋል። ጀርመን በቱሪዝም ዘርፉም ትልቅ ኢንዱስትሪ ገንብተዋል። በ2024 ላይ በወጣው መረጃ መሰረት በቱሪስቶች ከተጎበኙ ሀገራት 8ኛ ደረጃ ላይ ተቀምጠዋል። በዛው ዓመት ጀርመን 38 ሚሊዮን ቱሪስቶችን በመቀበል 37.8 ቢሊዮን ዶላር ገቢ ማግኘት ችላለች። ጀርመን እያኖሩ የኦንላይን ቢዝነስ የሚሰሩ ከሆነ የጀርመን ኢንተርኔት ብዙም ላይ ያስደስቶት ይችላል። በተለይም በኢንተርኔት ፍጥነት የሚታወቁ የዓለም ሀገራት ጎብኝተው የሚያውቁ ከሆነ ጀርመኖች በኢንተርኔት ፍጥነት ወደ ኋላ መቅረታቸው ሊያስደንቆት ይችላል። በመጨረሻም የጥቁርነታችን ወግ እናውጋ። በሀገራችን ብሔራችን፣ በአፍሪካ ደግሞ ዜግነታችን ይለያያል። ከአፍሪካ ስንወጣ ግን አንድ ቀለምና አንድ ሀገር ነው ያለን። ቀለማችን ጥቁር፣ ሀገራችን አፍሪካ። አፍሪካ አህጉር መሆኗ በውስጧም 54 የተለያዩ ሀገር መኖራቸው ለማንም ግድ አይሰጠውም። በዚህ ምክንያት በቆዳ ቀለማችን ብቻ መድሎ ሊደርስብን ይችላል። የጀርመን ከዚህ የተለየ አይደለም። የጀርመን ነዋሪ ሆነው በቆዳ ቀለሙ ምክንያት ምንም ካልደረሰቦት ተመስገን ነው። ሆኖም በአንድ ሆነ በሌላ መንገድ ጥቁርነቱን እንዲያስቡ የሚፈልጉ ሰዎች መኖራቸው ግን አይካድም። ይህ እዛ ጀርመን ተወልደው ላደጉና ጀርመንኛ የአፍ መፍቻ ቋንቋ ላደረጉ ዜጎችም አይቀርላቸውም። የዛሬው ጉዟችንን በዚሁ እናብቃ። አብራችሁኝ ስለቆያችሁ አመሰግናለሁ።